ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ጥር 2 ቀን 2018 ዓ.ም የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። ከዛ በፊት ዋና ዋናዎቹን ላስደምጣችሁ። ፊልድ ማርሻል ብርሃኑ ጁላ በኢትዮ ኤርትራ ግንኙነት ዙሪያ ያልተሰሙ እውነታዎችን አፈረጡ። እንዲሁም የጦርነት ነጋሪት በሰሜን መንግስት ከባድ የጦር መሳሪያዎችን ወደ ግንባር እያጓጓዘ ነው። ከኤርትራ ጋር ያለው ውጥረት ከፍተኛ ሆኗል። የኤርትራ የማስታወቂያ ሚኒስትር የኢትዮጵያ ውጭ ጉዳይ ሚኒስትር ትላንት በኤርትራ ላይ ያቀረበውን ክስ መሰረተ ቢስና የፈጠራ አስደናቂ ውጤት ነው ሲሉ በጽኑ ተቃውሟል። እንዲሁም ሌሎች ዝርዝር መረጃዎች አሉ። አብራችሁን ቆዩ። ጀነራል ታደሰ ወረደን አለመቅጣት ወይንም አለማባረር ትልቅ የፖለቲካ ስህተት ነበር ሲሉ አቶ ጌታቸው ረዳ ገለጹ። የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንትና አሁን የጠቅላይ ሚኒስትር አብይ አህመድ አማካሪው አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ዘለግ ያለ ጽሁፍ ለንባብ አብቅቷል። አቶ ጌታቸው ረዳ ጽሁፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ እንደነበርም አስታውቋል። ሆኖም ግን ይህ ስምምነት ሙሉ በሙሉ ተግባራዊ አለመደረጉ ከጊዜ ወደ ጊዜ የነበረውን ተስፋ እንዳሟጠጠውም አስረድተዋል። አቶ ጌታቸው እንዳሉት የፕሪቶሪያው ስምምነት ክልሉን ለመረጋጋትና ወደ ህገ መንግስታዊ ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜያዊ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህ መሰረትም ጊዜያዊ አስተዳደሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳደሩ ወደ ውስጣዊ የፖለቲካ ሽኩቻ መድረክነት ተለወጠ ብለዋል። ህወሓት የሰላም ስምምነቱ ፊርማ ቢሆንም ሙሉ በሙሉ የበላይነት ለመያዝ ፍላጎት ማሳየቱን የጠቀሱት አቶ ጌታቸው ይህ በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከተለም ገልጸዋል። ሲቀጥሉም በዚህ አጥፊ ድራማ መሃል ላይ ሌተናል ጀነራል ታደሰ ወረደ ይገኛሉ ብለዋል። አቶ ጌታቸው ሲቀጥሉም እኔ የጊዜያዊ አስተዳደሩ ፕሬዝዳንት በነበርኩበት ወቅት ጀነራል ታደሰ ምክትል ፕሬዝዳንትና የጸጥታ ክፍል ኃላፊ ነበረ። በንድፍ ሀሳብ ደረጃ እነዚህ ሁለት ኃላፊነቶች የተሰጧቸው በሽግግሩ ወቅት የሲቪል አስተዳደሩን እንዲያጠናክሩ ነበር። ነገር ግን የተከሰተው ተቃራኒ ነው በማለትም ገልጸዋል። ጀነራል ታደሰ ወታደራዊ አቅማቸውን ተጠቅመው ጊዜያዊ አስተዳደሩን ማጠናከር ይገባቸው እንደነበር የጠቀሱ አቶ ጌታቸው ይሁንና ጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን ፖለቲካዊ ሴራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህ በግዴለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸው ጊዜያዊ አስተዳደሩ እንዲከፈል በኢኮኖሚ እንዲታነቅና ከፖለቲካ እየተገለለ እንዲሆን ማድረጉንና ከፌዴራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገውም አስረድተዋል። ጀነራል ታደሰ በወቅቱ በጊዜያዊ አስተዳደሩና በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ ለመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውን አውስተዋል። የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩን ክፍሎች ካፈረሱ በኋላ ጀነራል ተመልሰው ብቅ ማለታቸውን የጠቀሱ አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቋል። በዚህ በሌተናል ጀነራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸውም ገልጸዋል። ጨምረውም አሁን መለስ ብዬ ሳስበው ጀነራል ታደሰ ታማኝ ባለመሆኑ አለመቅጣቴ ወይም አለማባረሬ ትልቅ የፖለቲካ ስህተት መሆኑን ይሰማኛልም ብለዋል። የኤርትራ የማስታወቂያ ሚኒስትር የኢትዮጵያ ውጭ ጉዳይ ሚኒስትር ትላንት በኤርትራ ላይ ያቀረበውን ክስ መሰረተ ቢስ የፈጠራና አስደናቂ ነው ሲል በጽኑ ተቃወመ። በሚኒስትሩ ዛሬ በወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናው በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጅቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየውን ጠብ አጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱንም ገልጿል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን የኤርትራ መንግስት መግለጫ ግንኙነት ይበልጥ ወደ አዲስ ውጥረት ሊያመራ እንደሚችል የዘርፉ ተንታኞችም ይገልጻሉ። ኤርትራ በበኩሏ በኢትዮጵያ በኩል የሰነዘረው ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለመ ናቸው ስትልም አጠጥላለች። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር መጠየቁ የሚታወስ ነው። ወደ ላይኛው መረጃችን ስናልፍ የጦርነት ነጋሪት በሰሜን መንግስት ከባድ የጦር መሳሪያዎችን ወደ ግንባር እያጓጓዘ መሆኑ ተሰምቷል። በሰሜኑ የሀገራችን ክፍል ሰማዩ የጠቆረ ይመስላል። ከኤርትራ ጋር ያለው የዲፕሎማሲና የፖለቲካ ውጥረት ወደ አደገኛ ምዕራፍ መሸጋገሩን የሚያመላክት አዳዲስ ኩነቶች እየታዩ ነው።
የኢትዮጵያ መንግስት እጅግ ዘመናዊና ከባድ የሆኑ የጦር መሳሪያዎችን፣ ታንኮችና መድፎችን የያዙ ተሽከርካሪዎችን ወደ ሰሜኑ የሀገሪቱ ክፍል በስፋት እያጓጓዘ መሆኑ ተወስቷል። እነዚህ ከባድ ብረት ለበስ የጦር ተሽከርካሪዎች መዳረሻቸው ወዴት እንዳደረጉ በውል ባይታወቅም እንቅስቃሴው ነገ ምን ይፈጠር ይሁን የሚለውን ስጋት በዜጎች ዘንድ አጭሮታል። በሁለቱ ሀገራት መካከል ያለው የቃላት ጦርነትና የድንበር ላይ ውጥረት አሁን ወደ ቀጠናዊ ወታደራዊ ግጭት የመሸጋገር አዝማሚያዎችን እያሳየ ነው። ክስተቱ የቀጠናውን ወደ አዲስ የትርምስ አዙሪት እንዳይከት እና ሉዓላዊነትን ለማስከበር ሲባል እየተደረገ ያለው ቅድመ ዝግጅት ሊሆን እንደሚችል የፖለቲካ ተንታኞች ግምታቸውን እየሰጡ ይገኛሉ። ነገሮች ወዴት እያመሩ ነው የሚለውን ጥያቄ የሚመልስም አካል የለም ነው የተባለው። ወላኛው መረጃችን ስናልፍ ፊልድ ማርሻል ብርሃኑ ጁላ በኢትዮ ኤርትራ ግንኙነት ዙሪያ ያልተወሱ እውነታዎችን አፈረጡ። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ በሰጡት መግለጫ በኢትዮጵያና በኤርትራ መካከል ስላለው ወቅታዊና ውስብስብ ግንኙነት በተዘዋዋሪ የአሰብን ጉዳይ ጨምሮ ግልጽና ያልተለመዱ አስተያየቶችን ሰጥተዋል። ፊልድ ማርሻል እንዳስታወቁት የኢትዮጵያ መንግስት የሁለቱ ሀገራት ግንኙነት ለመፍታትና ወደ ተሻለ ምዕራፍ ለማሸጋገር በጣም ባልተለመደ መንገድና ለረጅም ጊዜ ከፍተኛ ጥረት ሲያደርግ ቆይቷል። ይህ ጥረት ቀላል የማይባል ዲፕሎማሲያዊና ስትራቴጂካዊ ትዕግስትን እየጠየቀ ነበርም ብለዋል። የሰዓቱ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎችን መልሳለሁ። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ